ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? እኔ መምህር ተረፈ ነኝ። ዛሬ ተዘጋጅቼ የቀረብኩላችሁ 11ኛ ክፍል ጂኦግራፊ ዩኒት 5 ክላይሜት ኤክስትሪምስ ኤንድ ፖቨርቲ በሚል ርዕስ ላይ ነው። ክላይሜት ኤክስትሪም ማለት እንግዲህ የክላይሜቲክ ኮንዲሽን በጣም ጫፍ መድረስ፣ በጣም ለመኖር ቸጋሪ መሆን ነው። ክላይሜት ኤክስትሪም ማለት ወይም በጣም መሞቅ ወይም ደግሞ በጣም ዝናብ መብዛት ወይም ደግሞ ድርቅ መከሰት እነኚህ በቃ እንዳጠቃላይ ክላይሜቲክ ኤክስትሪም ይባላሉ። ይሄ ክላይሜቲክ ኤክስትሪም ወይም አንድ ላይ ክላይሜቲክ ኤክስትሪምስ የሚባሉ ደግሞ የራሳቸው ኢምፓክት ስላላቸው ለፖቨርቲ ለድህነት መፈጠር እንደ ዋና ምክንያት ናቸው። The concept of climate extreme ምን ማለት ነው? Climate extreme refers to excess temperature በጣም ሞቃት የሆነ ከፍተኛ የሆነ ቴምፕሬቸር መከሰት፣ ኤክሰስ ሬንፎል ኢቨንት ለምሳሌ በጣም ፍላዲንግ ትልቅ ጎርፍ የሚያስከትል ከባድ የሆነ ዝናብ መፈጠር፣ ይህም ክላይሜቲክ ኤክስትሪም ነው። ኤንድ ኢንቫይሮንመንታል ሃዛርድስ በጣም ከፍተኛና ጎጂ የሆኑ ድንገተኛ የሆኑ ኢንቫይሮንመንታል ሃዛርድስ እንደ ፍላድ እና የመሳሰሉት እነኚህ አንድ ላይ ክላይሜቲክ ኤክስትሪምስ ይባላሉ። እነኚህ ክላይሜቲክ ኤክስትሪምስ ተብለው የሚጠሩ ነገሮች ደግሞ ኤክስትሪም ኢንቫይሮንመንታል ቼንጅ እንዲመጣ ያደርጋሉ ወይም ኤክስትሪም ኢንቫይሮንመንታል ኢቨንት እንዲከሰቱ ያደርጋሉ። እንዳጠቃላይ ግን ምክንያቱ ምንድነው? የኤክስትሪም ክላይሜት የሚለው ስናይ ለምሳሌ it is caused by recurrent climatic change over long period due to human activity ነው። የሰው ልጅ በሚሰራቸው ክላይሜትን አፌክት ሊያደርግ በሚሰሩ ነገሮች በሚያደርጋቸው እንቅስቃሴ ክላይሜቲክ ኤክስትሪም እንዲከሰት ያደርጋል። ያ ደግሞ ሪከረንት የሆነ ክላይሜት ቼንጅ ያመጣል። ሶ ላስትሊ ሂዶ ፖቨርቲ ያመጣል። ላይፍ ኦፍ ፕላንት አኒማል ኤንድ ሂውማን ቢንግን አፌክት ያደርጋል ማለት ነው። ሶ ኤግዛምፕልስ ኦፍ ክላይሜቲክ ኤክስትሪም ለምሳሌ ኢንቫይሮንመንታል ሃዛርድስ ከሚባሉት መካከል በክላይሜቲክ ኤክስትሪም አማካኝነት የሚመጡ እንደ ድራውት ድርቅ ይከሰታል፣ ፍለድ ይከሰታል፣ ፕላጎስ የተለያዩ ወረርሽኝ በሽታዎች መከሰት እነኚህ ዳንጀረስ ኢንቫይሮንመንታል ሃዛርድስ ዛት አፌክት ዘ ላይፍ ኦፍ ሊቪንግ ቲንግስ ኦር ባዮዳይቨርሲቲ ማለት እንችላለን። ለምሳሌ እዚህ ጋር እንደምናየው ኤክስትሪም የሆነ ሬንፎል በረዶ የቀላቀለበት ሬንፎል ተከስቷል። እዚህ ጋር ደግሞ ዲዩ ቱ ድራውት የሰብሎች መድረቅ፣ አንዳንድ በሽታዎች ደግሞ ሰብሎችን የሚያጠቁ እንደ ፕላጎ አይነት በሽታዎችም ሰብሎችን የሚያጠቁ መከሰት ሊሆን ይችላል። ይህም አንደኛው ኢንቫይሮንመንታል ሃዛርድስ ወይም በክላይሜቲክ ኤክስትሪም ምክንያት የሚመጣ ነው። እዚህ ጋር ሾርቴጅ ኦፍ ዋተር ተከስቷል ዲዩ ቱ ድራውት ማለት ነው። እዚህ ጋር ደግሞ ኪሊንግ ኦፍ ዘ ላይፍ ኦፍ አኒማል ነው የምናየው። እንግዲህ ሁሉም ምክንያቶች የመጡት ዲዩ ቱ ክላይሜቲክ ኤክስትሪም ነው ማለት ነው። ለምሳሌ ቴምፕሬቸር ኤንድ ፕሬሲፒቴሽን ቼንጅ ዋና የክላይሜቲክ ኤክስትሪም መገለጫ ናቸው። ለምሳሌ ቴምፕሬቸር ኢንክሪዝ ስናይ በጣም ሙቀት እየጨመረ ያለው የት አካባቢ ነው? ለምሳሌ ከዚህ በፊት ሙቀታቸው ተመጣጣኝ ለሰው ልጆች ምቹ እና ብዙ የማይሞቁ የነበሩ አካባቢዎች አሁን ሙቀታቸው እየጨመረ ሄዷል። ሶ ቴምፕሬቸር ኢንክሪዝስ ሃቭ ቢን ሞር ፕሮናውንስድ ኢን ዘ ኤሪያ ኦፍ ዲዩርናል ሎስ ቴምፕሬቸር ዛን ሃይስት ዋን። ለምሳሌ የየቀኑ ቴምፕሬቸራቸው ዝቅተኛ የነበሩ አካባቢዎች አሁን ቴምፕሬቸራቸው እየጨመረ ነው። ስለዚህ ቴምፕሬቸር ኢንክሪዝ ምን ማለት ነው? የሚከሰተው ብዙ ጊዜ በኤሪያ ኦፍ ዲዩርናል ሎስ ቴምፕሬቸር አካባቢ ነው ማለት ነው። ሬንፋልስ ሃቭ ቢን ኢንክሪዚንግ ኢን ሚድል ኤንድ ሃይ ላቲቲዩድ ኤሪያ። በሚድል እና በሃይ ላቲቲዩድ ኤሪያ የዝናብ መጠን በጣም እየጨመረ ነው። እሱም ምንድነው? በሚድል እና ሃይ ላቲቲዩድ ኤሪያ ቴምፕሬቸር በጣም ሲጨምር ያለው የበረዶ ግግር ሜልት ስለሚሆን ብሎም ደግሞ አማውንት ኦፍ ኢቫፖሬሽን ስለሚጨምር ስለዚህ የዝናብ መጠኑ ከተለመደው በጣም በጨመረ ሁኔታ ይዘንባል ማለት ነው። ይሄ ሬንፎል ኤክስትሪም በመባል ይታወቃል። አንዳንድ ቦታ ደግሞ ሬንፎል ዲክሪዝ የሚሆንባቸው አካባቢ አሉ። ለምሳሌ በትሮፒካል ኤንድ ሳብትሮፒካል ኤሪያ ሬንፎል ይቀንሳል። እንዴት? ለምሳሌ ትሮፒካል ኤሪያ ብዙ ጊዜ የሚታወቅበት ሃይ አማውንት ኦፍ ቬጂቴሽን ከቨሬጅ አለ። ሶ ሃይ አማውንት ኦፍ ኢቫፖትራንስፓይሬሽን አለ። ሃይ አማውንት ኦፍ ሬንፎል እንዳለ ነው የሚታወቀው። ነገር ግን ዲዩ ቱ ዲፎሬስቴሽን ዘ አማውንት ኦፍ ፎሬስት ከቨሬጅ በመቀነሱ ምክንያት አማውንት ኦፍ ሬንፎል ይቀንሳል ማለት ነው። ስለዚህ ሬንፎል በጣም የሚጨምረው በሚድ ኤንድ ሃይ ላቲቲዩድ ኤሪያ፣ ሬንፎል በጣም የሚቀንሰው ደግሞ በትሮፒካል ኤንድ ሳብትሮፒካል ኤሪያ ነው። ግን የሬንፎል መጨመርም መቀነሱም ሁለቱም ክላይሜቲክ ኤክስትሪም ናቸው ማለት ነው። ሌላው የምናየው ኤክስትሪም ክላይሜቲክ ኢቨንት የሚባሉት እንደው ዘርዘር አድርገን ለማየት ብንሞክር ዋይደር ዲስትሪቢዩሽን ኦፍ ኤክስትሪም ኢቨንት ለምሳሌ ሂት ኤንድ ኮልድ ዌቭ በጣም የሙቀት መጠን መጨመር፣ በጣም አንዳንዴ ደግሞ ቅዝቃዜ ኮልድ ዌቭስ መከሰት፣ ፍለድ መከሰት እና ድራውት እነኚህ ምንድነው ኤክስትሪም ክላይሜቲክ ኢቨንትስ ነው የሚባሉት። አሁን እነዚህ ኢቨንቶች በሰው ልጅ ኑሮ ላይ ምን አይነት ኢምፓክት ያመጣሉ? ለምሳሌ these events have impact on human livelihood in various way በተለያየ መንገድ የሰው ልጅ ኑሮ ይጎዳሉ።
ለምሳሌ ኢምፓክትስ ኦፍ ኤክስትሪም ክላይማቲክ ኢቨንትስ ኦን ሊቭሊሁድ ስናይ ኤክስትሪም ዌዘር ኢቨንትስ ሰች አስ ኤክስትሪም ድራውት፣ ፍለድ፣ ላንድስላይድ፣ ክሮፕ ፌለር፣ ሊቭስቶክ ዴዝ፣ ዋተር ሾርቴጅ ይሄ በሽታ የሚያመጡ ነገሮች ፕላጉ ሃቭ ቢን ኢሮዲንግ ዘ ፖቴንሻል ኦፍ ፋርሚንግ ሊቭሊሁድ እነኚህ ሁሉም ለምሳሌ በአግሪካልቸር የሚተዳደሩ ሰዎች ላይ ወይም በአግሪካልቸራል ላይ የራሳቸው የሆነ ኢምፓክት አላቸው። ሰው ፖቨርቲ ያመጣሉ። ሂደውም ፉድ ኢንሴኩሪቲ ሊመጣ ስለሚችል ስለዚህ ፋሚን ኤንድ ስታርቬሽን ይከሰታል። ሰው ምንድነው እንዳጠቃላይ ሂዶ ዘ ላይፍ ኦፍ ሁማን ቢንግ ችግር ውስጥ ይወድቃል ማለት ነው። ኢንክሉዲንግ አኒማል ኤንድ ፕላንት ዘይ አፌክት ዘ ሊቭሊሁድ ስራው ለምሳሌ እነኚህ ኤክስትሪም ክላይማቲክ ኢቨንት የሚባሉት እንዴት ነው የሰው ልጅ ኑሮ የሚጎዱት ወይም አፌክት የሚያደርጉት የሚለውን ስናይ ዘይ አፌክት ዘ ሊቭሊሁድ ስራው ሪዲዩስድ ክሮፕ ይልድ የአግሪካልቸራል ምርት እንዲቀንስ ያደርጋሉ። ለምሳሌ ድራውት ከተከሰተ ሬንፎል ከሌለ አግሪካልቸራል ፕሮዳክቲቪቲ አይኖርም። ስለዚህ ክሮፕ ይልድ ይቀንሳል። ኢንክሪዝድ ፓቶጅን ለምሳሌ በሽታ አምጪ የሆኑ ተዋሲያን ይስፋፋሉ። እንደ ማላሪያ እና የተለያዩ ሰብሎችን የሚያጠቁ ነፍሳቶች እንዲስፋፉ ያደርጋሉ። ኤግዛሰርቤትድ ኢንሴክት አታክ ኤንድ ኢንክሪዝድ ሪስክ ኦፍ ኢንቬሲቭ ዊድ ከሌላ ቦታ መጤ የሆኑ አረሞች እንዲበዙና በጣም አካባቢ ያለውን ነገር እንዲጎዱት ያደርጋል ማለት ነው።